ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ሚያዝያ 18 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቅድሚያም አርዕስቶችን የጉምሩክ አዋጅን ለሁለተኛ ጊዜ ለማሻሻል የተዘጋጀው ማሻሻያ ረቂቅ የኮንትሮባንድ ንግድን ለመከላከል ይረዳል በሚል የተካተተው የጭነት ተሽከርካሪዎች እንዲወረሱ የሚያዘው ድንጋጌ በኮንትሮባንድ ተቆጣጣሪ አካላትና በትራንስፖርት ዘርፍ ተዋንያን መካከል በፓርላማ ከፍተኛ ክርክር አስከተለም። ጉዳዩን በተመለከተም ሰፊ ማብራሪያና ምላሽ ተሰጥቶበታል፣ እናጋራችኋለን። ከውጪ ፕሬዝዳንት ዶናልድ ትራምፕ ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ እና ከፍተኛ ባለስልጣናት በተገኙበት በዲሲ በተካሄደው ዓመታዊ የዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ ላይ ድንገተኛና ያልተጠበቀ ተኩስ ተቀሰቀሰ። በዚህ አስደንጋጭ ክስተትም የተደናገጡት ታዳሚዎች ራሳቸውን ለማትረፍ ከጠረጴዛዎቻቸው ስር ለመደበቅ ተገደው እንደነበር የወጡ ምስሎች አመላክተዋል። በዝርዝር እናደርሳችኋለን። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአጭር የኦማን ጉብኝት በኋላ ወደ ፓኪስታን በድጋሜ መመለሳቸው እየተነገረ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን የሰላም ልዑካቸው ወደ ፓኪስታን የሚያደርጉትን ጉዞ በድንገት መሰረዛቸው ተሰምቷል። በሌላ በኩል ኢራን ለሰላም ዝግጁ ብትሆንም ከአሜሪካ የሚቀርቡላትን ከፍተኛ ጥያቄዎችና ሉዓላዊነቷን የሚነኩ የተጋነኑ ቅድመ ሁኔታዎችን እንደማትቀበል አስታውቃለች። በዝርዝር ይዘነዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ሰራዊት አይዲኤፍ በሊባኖስ በሚገኘው የሂዝቦላህ ይዞታዎች ላይ በኃይልና በከፍተኛ ሁኔታ ትጥቅ እንዲሰነዘር አዲስ ትዕዛዝ አስተላለፉ። በሌላ በኩል በሮማኒያ የሚገኘው የብሪታንያ አየር ኃይል የሩሲያ ሰው አልባ አውሮፕላኖች በኔቶ ድንበር አቅራቢያ ስጋት በመፍጠራቸው ታይፉን የተሰኙ ተዋጊ ጄቶችን በአስቸኳይ ማሰማራቱን አስታውቋል። በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5 4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውለው። ቴምር ሪል ስቴት የህልሞ ማረፊያ። ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ በሕግ ይደንገግ መባሉን ተከትሎ ከፍተኛ ክርክር አስከተለም። የጉምሩክ አዋጅን ለሁለተኛ ጊዜ ለማሻሻል የተዘጋጀው ማሻሻያ ረቂቅ የኮንትሮባንድ ንግድን ለመከላከል ይረዳል በሚል የተካተተው ድንጋጌ በኮንትሮባንድ ተቆጣጣሪ አካላትና በትራንስፖርት ዘርፍ ተዋንያን መካከል በፓርላማ ከፍተኛ ክርክር አስነስቷል። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የጉምሩክ አዋጅ 859/2006ን ያሻሻለውን 1160/2011 ድጋሜ ለማሻሻል በተዘጋጀው ረቂቅ አዋጅ ላይ ሚያዝያ 14 ቀን 2018 ዓ.ም የተገኙ ተሳታፊዎች ቁጥር አነስተኛ ቢሆንም ይፋዊ የህዝብ ውይይት ማካሄዱ ይታወሳል። የማሻሻያ አዋጁ ካካተታቸው ድንጋጌዎች መካከል ወደ መጀመሪያው የጉምሩክ አዋጅ ቁጥር 859/2006 የረቂቅ ክፍል የሚገኝበት ሲሆን ይህም በአንቀጽ 147 የተካተተው በኮንትሮባንድ ንግድ ተሰማርቶ የሚገኝ ተሽከርካሪን ስለ መውረስ የሚደነግገው ይገኝበታል።
ሆኖም የተሽከርካሪ ባለቤቶች በኮንትሮባንድ ወንጀል ተሳታፊ ባልሆኑበት ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል በአዋጅ 1160/2011 አንቀጹ ተሻሽሎ የተሽከርካሪው ባለቤት 100 ሺህ ብር እንዲቀጣ ተደንግጎ እንደነበር አይዘነጋም። ነገር ግን ለፓርላማ በቀረበው አዲስ ማሻሻያ ረቂቅ አዋጅ አንቀጹ በትራንስፖርት ዘርፍ በተሰማሩ ባለንብረቶችና በኮንትሮባንድ ተቆጣጣሪ አካላት መካከል ከፍተኛ ክርክር ማስነሳቱን ሪፖርተር ጋዜጣ አስነብቧል። ከይፋዊ የህዝብ ውይይቱ ተሳታፊዎች መካከልም የመድን ፋና ትራንስፖርት ሎጂስቲክና ንግድ ማህበር ዋና ስራ አስፈጻሚ አቶ ፋንታው ከፍ ያለው በኮንትሮባንድ ንግድ ተሳትፎ የተገኘ ተሽከርካሪ በፊቱ አዋጅ 100 ሺህ ብር በመክፈል ንብረቱን መውሰድ ይችል እንደነበር አስታውሰው በአዲሱ ረቂቅ ማሻሻያው ግን ተሽከርካሪ ይወረሳል መባሉ ስራቸው ላይ ተጽዕኖ እንደሚያሳድር ገልጸዋል። የተሽከርካሪው ባለቤትና አሽከርካሪው የተለያዩ ሰዎች በመሆናቸው ባለንብረቱ በወንጀል ሳይሳተፍ ንብረቱን እንዲያጣ የሚያደርግ ድንጋጌ መሆኑንም አክለዋል። ጥያቄያቸውን ያቀረቡበት አውድም አንቀጹ እንዲሰረዝ ሳይሆን ማሻሻያ እንዲደረግበት መሆኑንና ማሻሻያ ሳይደረግበት ከጸደቀ ግን በዘርፉ የተሰማሩ ባለንብረቶች ንብረታቸውን እየሸጡ ከዘርፉ እንዲወጡ የሚያደርግ ነው ብለዋል። በኮንትሮባንድ የሚሳተፉ አካላት በርካታ በመሆናቸው በህጋዊ መንገድ አገልግሎት እየሰጠ የሚገኘውን አገልግሎት ሰጪ መለየት አስፈላጊ መሆኑን የጠቀሱት የህብረት ትራንስፖርት አክሲዮን ማህበር የቦርድ ሰብሳቢው አቶ ባይሳ አየለ በበኩላቸው በዚህም ተጠያቂነቱ በግልጽ ካልተቀመጠ ንብረት አፍርቶ ወደ ዘርፉ የሚገባውን ግለሰብ የሚጎዳ ስለመሆኑ ገልጸዋል። በቀረቡት ጥያቄዎች ላይ አስተያየታቸውን የሰጡት የፌዴራል ፖሊስ ምክትል ኮሚሽነር ጀነራል መላኩ ፈንታ በበኩላቸው የፌዴራል ፖሊስ የድንበርና የኮንትሮባንድ ቁጥጥር የስራ ክፍል እንዳለውና በሁሉም የሀገሪቱ አካባቢዎች በሚገኙ ድንበሮች እንዲሁም በመሃል ሀገር የተወሰኑ ቦታዎች የጉምሩክ ኮሚሽን ህግ በሚፈቅደው መሰረት አቋቁሞ እየሰራ መሆኑን ተናግረዋል። በተጨማሪም በትራንስፖርት ዘርፍ የተሰማሩ ተሳታፊዎች ያነሷቸውን ጥያቄዎች በሚመለከት ሲያብራሩም ህጉ ለማንኛውም ህገወጥ እንቅስቃሴ የሚሰራ መሆኑንና የመንግስት የኩባንያ ወይንም የግለሰብ ተሽከርካሪ ቢሆንም ያልተፈቀደ ዕቃ ይዞ የሚንቀሳቀስ ከሆነ ህገወጥ በመሆኑ የሚታለፍ እንዳልሆነ ተናግረዋል። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በበኩላቸው የሚወረሱት ተሽከርካሪዎች በውስጥ አካላቸው መደበቂያ የገጠሙ ወይንም ሻግ ያላቸውና ህገወጥ ጭነት ጭነው የተገኙ መሆናቸውን ገልጸው የኮንትሮባንድ ንግድን መከላከል የሁሉም አካላት ኃላፊነት መሆኑን ተናግረዋል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕና ከፍተኛ ባለስልጣናት በተገኙበት በዲሲ በተካሄደው ዓመታዊ የዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ ላይ ድንገተኛ ተኩስ ተቀሰቀሰ። ትላንት ምሽት በዋሽንግተን ሂልተን ሆቴል እየተካሄደ በነበረው የዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ መግቢያ ላይ ከተፈጠረ የተኩስ ክስተት ፕሬዝዳንት ዶናልድ ትራምፕና ከፍተኛ ባለስልጣናት በሰላም ሲያመልጡ አደጋውን ያደረሰው ተጠርጣሪ ደግሞ ወዲያውኑ በቁጥጥር ስር መዋሉ ተረጋግጧል። በዚህም የፕሬዝዳንቱ ልዩ ጥበቃና የፌዴራል ምርመራ ቢሮ ባወጣው መረጃ መሰረት የተኩስ ክስተቱ የተፈጠረው ወደ አዳራሹ መግቢያ ላይ በሚገኘው ዋናው የብረትና መሳሪያ መፈተሻ አቅራቢያ መሆኑ ተገልጿል። ጥቃቱን ተከትሎም የህግ አስከባሪ አካላት በወሰዱት ፈጣንና የተቀናጀ እርምጃ አንድ ተጠርጣሪን በቁጥጥር ስር ያዋሉ ሲሆን ግለሰቡም በቁጥጥር ስር ውሎ ምርመራ ከተደረገበት በኋላ የካሊፎርኒያ ነዋሪ እንደሆነ ተረጋግጧል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ተጠርጣሪው በቁጥጥር ስር እስኪውል ድረስም በአዳራሹ ውስጥ ከፍተኛ ግርግርና ድንጋጤ ተፈጥሮ እንደነበር ተገልጿል። በዚህም የተኩሱን ድምፅ ተከትሎ ሙሉ ትጥቅ የለበሱ የጸጥታ ኃይሎች መድረኩን በመቆጣጠር እንዲሁም በጠረጴዛዎች ላይ በመዝለል ፕሬዝዳንት ትራምፕን፣ ቀዳማዊት እመቤት ሜላኒያ ትራምፕን፣ ምክትል ፕሬዝዳንት ጄዲ ቫንስንና ሌሎች ታዋቂ እንግዶችንም በፍጥነት አሸሽተዋል። በዚህ አስደንጋጭና ያልተጠበቀ ክስተትም የተደናገጡት ታዳሚዎች ራሳቸውን ለማትረፍም ከጠረጴዛዎቻቸው ስር ለመደበቅ ተገደው እንደነበር የወጡ ምስሎች አመላክተዋል። በዚህም
ፕሬዝዳንት ዶናልድ ትራምፕ ጥቃት አድራሹን በፍጥነት በቁጥጥር ስር በመዋል ሕይወታቸውንና የሌሎችንም ደህንነት ላስጠበቁት የጸጥታ ኃይሎች ከፍተኛ አድናቆታቸውን ገልጸዋል። በሌላ በኩል ፕሬዝዳንቱ ከክስተቱ በኋላ በዋይት ሀውስ በኩል ዝርዝር ጋዜጣዊ መግለጫ የሰጡ ሲሆን በዋይት ሀውስ የጋዜጠኞች ማህበር የእራት ግብዣ አዳራሽ ውጪ በቁጥጥር ስር የዋለው ተጠርጣሪ በርካታ የጦር መሳሪያዎች እንደታጠቀ ተናግረዋል። የብሪታንያ ተዋጊ የጦር ጀቶች በሮማኒያ የአየር ክልል የታዩ የሩሲያ ድሮኖችን ለመመከት ተሰማሩ። በሮማኒያ የሚገኘው የብሪታንያ አየር ኃይል የሩሲያ ሰው አልባ አውሮፕላኖች በኔቶ ድንበር አቅራቢያ ስጋት በመፍጠራቸው ሳቢያ ታይፉን የተሰኙ ተዋጊ ጄቶችን በአስቸኳይ ማሰማራቱን አስታውቋል። ቅዳሜ ሚያዝያ 17 ቀን 2018 ዓ.ም ንጋት ላይ ከቦርቻ አየር ኃይል ጣቢያ የተነሱት እነዚህ ተዋጊ ጄቶች ስምሪት የተሰጣቸውን በዩክሬን የወደብ ከተሞች ላይ ጥቃት ሲሰነዝሩ የነበሩ የሩሲያ ድሮኖች የኔቶን የአየር ክልል ጥሰው እንዳይገቡ ለመከላከል ነው ተብሏል። የብሪታንያ መከላከያ ሚኒስቴር ባወጣው መግለጫ መሰረት አብራሪዎቹ የድሮኖችን እንቅስቃሴ በቅርብ ርቀት ሲከታተሉ የቆዩ ቢሆንም ድሮኖቹ ግን ወደ ሮማኒያ ግዛት ባለመግባታቸው ቀጥተኛ ግጭት ሳይፈጠር ተመልሰዋልም ብሏል። ይሁን እንጂ በወቅቱ የሩሲያ ድሮኖች በዩክሬኗ የሬኒ ከተማ ላይ ባደረሱት ጥቃት ሳቢያ የአንድ ድሮን ፍርስራሽ በሮማኒያ ግዛት ውስጥ በሚገኘው የጋላቲ አካባቢ መውደቁ ተረጋግጧል። የሮማኒያ መከላከያ ሚኒስቴር ክስተቱን ተከትሎ ባወጣው መግለጫ የሩሲያ ድርጊት በድንበር አካባቢ ለሚኖሩ ሲቪሎች ስጋት መሆኑን ገልጾ ድርጊቱን በጽኑ ኮንኗል። ይህ የአየር ላይ ስምሪት ደግሞ ዩናይትድ ኪንግደም በምስራቅ አውሮፓ የኔቶን ድንበር ለመጠበቅ የምታደርገውን የአየር ፖሊሲንግ ተልዕኮ አካል ሲሆን በሩሲያና በምዕራባውያን አጋሮች መካከል ያለውን ከፍተኛ ወታደራዊ ውጥረት የሚያሳዩንም ተመዝግቧል። ኢራን ከአሜሪካ የሚቀርቡ ከፍተኛ ጥያቄዎችን እንደማትቀበል አስታወቀች። በፓኪስታን አስተናጋጅነት በኢስላማባድ እየተካሄደ ባለው የሰላም ንግግር ላይ ኢራን ከአሜሪካ የሚቀርቡላትን ከፍተኛ ጥያቄዎች እንደማትቀበል አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጋር ከተወያዩ በኋላ በሰጡት መግለጫ እንደተናገሩት ሀገራቸው ለሰላም ዝግጁ ብትሆንም ሉዓላዊነቷን የሚነኩ የተጋነኑ ቅድመ ሁኔታዎችን ግን እንደማታስተናግድ ገልጸዋል። ፓኪስታን በሁለቱ ወገኖች መካከል እንደ ድልድይ በመሆን የምታደርገው ጥረት ተጠናክሮ ቢቀጥልም የኢራን ልዑካን ቡድን ግን ከአሜሪካ ተወካዮች ጋር ፊት ለፊት ከመቀመጥ ተቆጥበዋል። በአንጻሩ የአሜሪካው መከላከያ ሚኒስትር ፒት ሄግሴት ኢራን የኒውክሌር መርሃ ግብሯን በቀዳሚነት ካላቆመች አስተማማኝ ሰላም ሊመጣ እንደማይችል በግልጽ የአሜሪካን ጥብቅ አቋም በድጋሚ አንስተዋል። ይህ የዲፕሎማሲ ፍንጭ የወጣው ደግሞ በሁለቱ ሀገራት መካከል ያለው ቀጥተኛ ጦርነት 9ኛ ሳምንቱን በያዘበትና የቀጠናው የጸጥታ ሁኔታ እጅግ አሳሳቢ በሆነበት ወቅት ነው። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን ለተወሰኑ ቀናት ቢያራዝሙም በእስላማባዱ ድርድር ላይ የሚታዩት እነዚህ አለመግባባቶች ለዘላቂ ሰላም የሚደረገውን ጉዞ አዳጋች እያደረጉት መሆኑም ተመላክቷል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአጭር የኦማን ጉብኝት በኋላ ወደ ፓኪስታን በድጋሚ መመለሳቸው እየተነገረ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን የሰላም ልዑካቸው ወደ ፓኪስታን የሚያደርጉትን ጉዞ በድንገት መሰረዛቸው ተሰምቷል። ፕሬዝዳንቱ ከኢራን ጋር ሊደረግ ለታሰበው የሰላም ንግግር እንዲመቻች ወደ ፓኪስታን ሊጓዙ የነበሩትን የጃሬድ ኩሽነርንና የሪል ስቴት ባለሀብቱን የስቲቭ ዊትኮቭን ጉዞ በድንገት መሰረዛቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያስታወቁት ደግሞ አሜሪካ በድርድሩ ሂደት ላይ ሙሉ የበላይነት አላት በሚል እምነት እንደሆነም ገልጸዋል። ትራምፕ በጉዳዩ ላይ በሰጡት መግለጫም ሁኔታውን በቅርበት እየተከታተልን ነው፣ አሁን ላይ ጉዞ አስፈላጊ ሆኖ አይታየንም ብለው ሁሉንም የድርድር ካርዶች የያዝነው እኛ ነን፣ እነሱ ወይንም ኢራናውያን ምንም በእጃቸው የለም በማለት አሜሪካ አሁን ላይ ያላትን የዲፕሎማሲ እንዲሁም የኢኮኖሚ የበላይነት አጽንኦትም ሰጥተውበታል።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር ጠቅላይ ሚኒስትር ኔታንያሁ የእስራኤል መከላከያ ሰራዊት በሊባኖስ የሚገኘውን የሂዝቦላህ ይዞታዎች ላይ በኃይልና በከፍተኛ ሁኔታ ጥቃት እንዲሰነዝር አዲስ ትዕዛዝ አስተላለፉ። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት የኢራን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በሊባኖስ በሚገኘው የሂዝቦላ ታጣቂ ቡድን ላይ ኃይለኛ ጥቃት እንዲሰነዘር አዲስ ትዕዛዝ ሰጥተዋል። ይህ መመሪያ የወጣው ደግሞ ሂዝቦላህ የተኩስ አቁም ስምምነቱን ጥሷል በሚል እስራኤል ክስ ካቀረበች በኋላ ሲሆን የኔታንያሁ ጽህፈት ቤት ባወጣው መግለጫ ማንኛውንም የስምምነት ጥሰት በማያዳግም እርምጃ እንደሚመለስ አስታውቋል። በሌላ በኩል ዲፕሎማሲያዊ መፍትሄ ለመፈለግ የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ከኦማን ጉብኝታቸው በኋላ በድጋሚ ዛሬ እስላማባድ ገብተዋል። አራክቺ በፓኪስታን ቆይታቸው ከከፍተኛ የመንግስት ባለስልጣናት ጋር በክልላዊ ደህንነትና ከአሜሪካ ጋር ሊደረግ በሚችል ድርድር ዙሪያ በድጋሚ ይመክራሉ ተብሏል። ፓኪስታን በቴህራንና በዋሽንግተን መካከል እንደ ድልድይ በመሆን የሰላም ንግግሩን እያመቻቸች ቢሆንም አራክቺ ከአሜሪካ ልዑካን ጋር በቀጥታ የመገናኘት እቅድ እንደሌላቸው የኢራን መገናኛ ብዙሃን ዘግበዋል። ይህ በእንዲህ እንዳለ በደቡባዊ ሊባኖስ የተጀመረው የእስራኤል የአየር ጥቃትም በከፍተኛ ሁኔታ መቀጠሉን ኢየሩሳሌም ፖስት ዘግቧል። የሊባኖስ የጤና ሚኒስትርም በጥቃቱ ሰላማዊ ሰዎች እየተጎዱ መሆኑን ቢገልጽም እስራኤል ግን ኢላማዋ የሂዝቦላህ የጦር መጋዘኖችና የአገዛዙ ማዕከላት ብቻ መሆናቸውን አጥብቃ እየገለጸች ትገኛለች። በመካከለኛው ምስራቅ እየታየ ያለው ይህ ወታደራዊና ዲፕሎማሲያዊ እንቅስቃሴ በቀጣዮቹ ቀናት ቀጠናው ወደ ተሟላ ሰላም ወይንስ ወደ ሰፋ ጦርነት ያመራል የሚለውን የሚወስን ይሆናል ተብሏል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር በኢትዮጵያ ዋንጫ ውድድር አራቱም የግማሽ ፍጻሜ ተፋላሚዎች ተለይተው የታወቁ ሲሆን ተጠባቂው የአዲስ አበባ ደርቢም በዛሬው ዕለት ይካሄዳል። ከባህር ማዶም የአምስቱ ታላላቅ የአውሮፓ ሊጎች የትላንት ውጤትና የዛሬ መርሃ ግብሮችን ጨምሮም ሌሎች ስፖርታዊ መረጃዎችን በማካተት መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። ሰላም ጤና ይስጥልኝ ውድ የገበያ ሚዲያ ቤተሰቦቻችን እንደምንውላችኋል። እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ ላደርስ። በቅድሚያም የሀገር ውስጥ በኢትዮጵያ ዋንጫ ሩብ ፍጻሜ ሲዳማ ቡና ነገሌ አርሲን 2-1 በሆነ ውጤት በማሸነፍ ለግማሽ ፍጻሜ ደርሷል። ተጠባቂ በነበረውና ብርቱ ፉክክር በተደረገበት ጨዋታ የአምናው የፍጻሜ ተፋላሚ ሲዳማ ቡና ነገሌ አርሲን በማሸነፍ ወደ ግማሽ ፍጻሜ የተቀላቀለ አራተኛው ቡድን ሆነዋል። የሲዳማ ቡናን የድል ግቦች አቤል ያለውና የሱፍ ዮሐንስ ሲያስቆጥሩ ነገሌ አርሲ ኬቴኬ ጅማ ከመረብ አሳርፏል። ውጤቱን ተከትሎ ሲዳማ ቡና ወደ ግማሽ ፍጻሜ የተሸጋገረ አራተኛው ክለብ ሆኗል። በዚህም ሲዳማ ቡና፣ መቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና ኢትዮጵያ መድን ግማሽ ፍጻሜውን መቀላቀል ችለዋል። ተጠባቂው የአዲስ አበባ ደርቢ ዛሬ ይካሄዳል። የ2018 የሲቢኤ የኢትዮጵያ ፕሪሚየር ሊግ የ20ኛ ሳምንት ተስተካካይ ጨዋታ የሆነውና ተጠባቂው የአዲስ አበባ ደርቢ በቅዱስ ጊዮርጊስና በኢትዮጵያ ቡና መካከል ዛሬ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ይደረጋል። በኢትዮጵያ እግር ኳስ ታሪክ ኩራት የሆነውና በታሪክ ድምቀቱ የሚታወቀው ታላቁ ደርቢ ዛሬ በአዲስ አበባ ስቴዲየም ለ51ኛ ጊዜ ሊከናወን ነው ቀጠሮ የተያዘለት። የስታዲየም በሮች ከቀኑ 6 ሰዓት ጀምሮ ክፍት እንደሚሆኑ የተገለጸ ሲሆን ከተጠባቂው የአዲስ አበባ ደርቢ ጨዋታ ቀደም ብሎም ከ6 ሰዓት ከ30 እስከ 7 ሰዓት ከ20 የሁለቱ ክለቦች የቀድሞ ተጫዋቾች የወዳጅነት ጨዋታ ለ40 ደቂቃ ያደርጋሉ ተብሏል። ጨዋታውን በስፖርታዊ ጨዋነት እንዲታደም መላው ደጋፊም ተጋብዟል። የውጭ የቡንደስሊጋው ሻምፒዮን ባየር ሙኒክ ከሜንዝ ጋር ያደረገውን ጨዋታ ከመምራት ተነስቶ ማሸነፍ ችሏል። ባየርን ሙኒክ እስከ 53ኛው ደቂቃ 3-0 ሲመራ ቢቆይም በተከታታይ ባስቆጠሯቸው 4 ግቦች አሸንፈዋል። የላሊጋው መሪ ባርሴሎና ከሄታፌ ጋር ያደረገውን ጨዋታ 2-0 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። የባርሴሎናን የድል ግቦች ራሽፎርድና ፌርሚን ሎፔዝ አስቆጥረዋል። ባርሴሎና ላሊጋውን በ11 ነጥብ ልዩነት እየመራ ሲሆን 88 ነጥቦችን
ነጥቦችን በመሰብሰብ የካታሎኒያው ክለብ ለሻምፒዮንነት ተቃርቧል። የእንግሊዙ ክለብ ማንቸስተር ሲቲ ከሳውዛምፕተን ጋር ያደረገውን የኤፍኤ ካፕ ግማሽ ፍጻሜ ጨዋታ 2-1 አሸንፏል። የማንቸስተር ሲቲን የማሸነፊያ ግቦች ጀርሚ ዶኩና ኒኮ ጎንዛሌዝ እንዲሁም ለሳውዛምፕተን አዛዝ ግቦችን ማስቆጠር ችለዋል። የፔፕ ጋርዲዮላው ማንቸስተር ሲቲ ለአራተኛ ተከታታይ ጊዜ የኤፍኤ ካፕ የፍጻሜ ተፋላሚ በመሆን አዲስ ታሪክ ማጻፍ ችሏል። ሲቲ በእንግሊዝ ታሪክ 4 ጊዜ ለተከታታይ ዓመት የኤፍኤ ካፕ ፍጻሜ የደረሰ ብቸኛው ቡድን መሆን ችሏል። ማንቸስተር ሲቲ ማሸነፉን ተከትሎ ለእንግሊዝ ኤፍኤ ካፕ ፍጻሜ የደረሰ ሲሆን በፍጻሜው የቼልሲና የሊድስ ዩናይትድን አሸናፊ የሚገጥም ይሆናል። በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል፣ ቶተናምና አርሰናል አሸንፈዋል። ሊቨርፑል ከክሪስታል ፓላስ ጋር ያደረገውን ጨዋታ 3-1 ሲረታ፣ ቶተናም ሆስፐር በበኩሉ ከወልብስ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የድል ግቦች አይዛክ ቨርትዝ እና ሮበርትሰን ሲያስቆጥሩ ለክሪስታል ፓላስ ሙኖዝ ከመረብ አሳርፏል። የመውረድ ስጋት የተደቀነበትና ወራጅ ቀጠና ውስጥ የሚገኘው ቶተናም ከ15 የፕሪሚየር ሊጉ ጨዋታዎች በኋላ የመጀመሪያ ድሉን አሳክቷል። በሌላ የሊጉ ጨዋታ ዌስትሃም ዩናይትድ ከኤቨርተን ያደረገውን ጨዋታ 2-1 በሆነ ውጤት ሲያሸንፍ፣ ፉልሃም በበኩሉ አስቶን ቪላን 1-0 መርታት ችሏል። የሰሜን ለንደኑ ክለብ አርሰናል በበኩሉ ኒውካስትል ዩናይትድን 1-0 በማሸነፍ ወደ ሊጉ መሪነት ተመልሷል። የመድፈኞቹን የማሸነፊያ ግብ ኤቨሬቺዜ ማስቆጠር ችሏል። አርሰናል ማሸነፉን ተከትሎ ቀሪ አንድ ጨዋታ ያለውን ማንቸስተር ሲቲን በ3 ነጥብ በልጦ ሊጉን መምራት ጀምረዋል። በዚህም መድፈኞቹ ከሁለት ተከታታይ ሽንፈቶች በኋላ ወደ አሸናፊነት ሲመለሱ፣ ኒውካስትል ዩናይትድ በበኩሉ 5ኛ ተከታታይ ሽንፈቱን አስተናግደዋል። በጨዋታው በአርሰናል በኩል ግብ አስቆጣሪው ኤቨሬቺዜ እና አሲስት አድራጊው ካይ ሃቨርትዝ ጉዳት አጋጥሟቸው ተቀይረው ወጥተዋል። ዙቢሜንዲም ተቀይሮ የወጣው በህመም ምክንያት እንደሆነ የተነገረ ሲሆን ማርቲኔሊም ከጨዋታው በኋላ የጡንቻ ጉዳት እንዳጋጠመው ተሰምቷል። ከጉዳት ሁኔታዎች ጋር በተያያዘ ሚካኤል አርቴታ በሰጡት አስተያየት ከሃቨርትና ኤቨሬቺዜ አነስተኛ የጡንቻ ህመም በማስተናገዳቸው ለመቀየር ተገደው ነበር። የከፋ አይመስለኝም፣ ግን ጠብቀን ማየት አለብን። ዙቢሜንዲ ህመም አጋጥሞት ነበር፣ እናም በሁለቱ አጋማሾች መሃል ጥሩ ስሜት ላይ አልነበረም ብለዋል አርቴታ። ኤቨሬቺዜ በበኩሉ ደህና ነኝ፣ ቅያሪው ለጥንቃቄ ያህል ነበር ሲል ተናግሯል። ቀጣይ ረቡዕ አርሰናል ከአትሌቲኮ ማድሪድ በሻምፒዮንስ ሊጉ የግማሽ ፍጻሜ ጨዋታ ያደርጋሉ። ዛሬ የሚደረጉ ጠቅላላ መርሃ ግብሮች በእንግሊዝ ኤፍኤ ካፕ አመሻሽ 11 ሰዓት ላይ ቼልሲ ከሊድስ ዩናይትድ ይጫወታሉ። ቼልሲ ከሊድስ ዩናይትድ ለፍጻሜ ለመድረስና የማንቸስተር ሲቲውን ተፋላሚ ለመለየት የሚያደርጉት ጨዋታ ነው። በጣሊያን ሴሪያ ኤ 8 ሰዓት ከ30 ፊዮሬንቲና ከሳስሎ፣ 10 ሰዓት ላይ ጄኖዋ ከኮሞ፣ 1 ሰዓት ላይ ቶሪኖ ከኢንተር ሚላን፣ ምሽት 3 ሰዓት ከ45 ላይ ኤሲ ሚላን ከጁቬንቱስ ይጫወታሉ። በጀርመን ቡንደስሊጋ 2 ጨዋታዎች ሲደረጉ ቀን 10 ሰዓት ከ30 ስቱትጋርት ከቨርደር ብሬመን፣ አመሻሽ 12 ሰዓት ከ30 ዶርትሞንድ ከፍራይበርግ ይጫወታሉ። በፈረንሳይ ሊግ 1 ቀን 10 ሰዓት ሎረንት ከስታርስበርግ፣ 12 ሰዓት ከ15 ላይ ሌሃቤር ከሜትዝ፣ ፓሪስ ከሊል እና ሬንስ ከናንተስ ሲጫወቱ ምሽት 3 ሰዓት ከ45 ማርሴይ ከኒስ ይጫወታሉ። በስፔን ላሊጋ ቀን 10 ሰዓት ላይ ራዮ ቫልካኖ ከሪያል ሶሲዳድ፣ 12 ሰዓት ከ15 ኦቪዶ ከኤልቼ፣ ምሽት 2 ሰዓት ከ30 ኦሳሱና ከሴቢያ እንዲሁም ምሽት 4 ሰዓት ቪያሪያል ከሴልታ ቪጎ ይጫወታሉ። መላኩ ለሰዓቱ ያስኳቸውን ዜናዎች በዚሁ ቋጫለሁ። አመሰግናለሁ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5
4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ